እሱን እኮ ነው የምልህ እኮ ይሄ ጥያቄ የሚያስነሱ የትኛው ስብስብ ነው እኮ ነው የምልህ እኮ ጥያቄ እኮ ኖ ለምሳሌ ዶክተር ደረጀ ራሱ በተናገረው ንግግር እኮ ነው ጥያቄ የተነሳበት። ምንድን ነው ይሄ? ግልጽ አይደለም። ግልጽ እኮ ማድረግልህ ለሁለት ተከፍሏል እኮ የምትለኝ እኮ ማን ነው ይሄ? በህዝባዊ ሰራዊቱ በኩል ተወክለው ሁለት የገቡትና አምሳሉና የኤርሚያስ ቡድን አይደል እንዴ? ከነዚህ ተወካዮች ጋር የተላተመው ያለው ኦፍኮርስ እኮ ስለዚህ ማለት ነው ጥያቄ ለምን አነሱባቸው ካልከኝ ደግሞ ለምሳሌ ዶክተር ደረጀ ወጥቶ የተናገረው ንግግር ከእንደገና በትዊተር ወጥቶ የጻፈው ጽሁፍ ጥያቄ አስነስቶበታል። ይሄን የሚካድ ጉዳይ ነው እንዴ? ምንም ዶክተር ደረጀና እኛ የምንጠይቀው ምን ልዩነት አለው? ዶክተር ደረጀ እኮ ያለው እኮ ወይ ጮርቦሌ ስብስብ ግንቦት ሰባት እኮ ነው ያላቸው እኮ ምን ልዩነት አለው እኮ? ይሄ እኮ ውሸት እኮ አይደለም። ይሄ ዲናይ እናደርገዋለን እንዴ? አይደለም። ይኸውልህ እሱ ብቻ ሳይሆን አስረዳኝ እስኪ አፋድ ላይ የጻፈውን አምጥቼ ልለጥፍልህ እንዴ? እዚህ ጋር አፋድ ላይ አልለጥፍልን እንወቅ አላየሁም። አሳውቀኝ እስኪ በቲክቶክ ላይ በተናገሩ ከሆነ እኛ የምንናገረው ነገር ነው እያወራ ያለው። ምንም ልዩነት ግንቦቴ ናቸው ምን እናደርጋቸው? አይ እሱ ብቻ ሳይሆን አነጋገሩ ለምሳሌ የግንቦት ሰባት ለሀጩን እያዝረበረበ እንጂ ምናምን ብሎ እያዝረበረቡ እኮ ነው። አሁን ታዲያ ምን እያደረጉ ነው ያሉት? ምን ችግር አለው? የግንቦት ለምሳሌ እኔ የምናገረው ብርሃኑ ነጋ አይደለም። የብርሃኑ ነጋ ሻንጣ ተሸካሚ ናቸው እነዚህ። ቆይልኝ። አይ ኖ ግንቦት ሰባቶች እኮ የአማራ ጠላት እነዚህ ሰዎች ግንቦት ሰባት አይደሉም የምትለኝ ከሆነ ተለያይተናል። አይደሉም አላልኩም። አሁንም ገንዘብ ይዘው እኮ የጦር መሪዎች እንዲሞቱ ያደረጉ እኮ እነዚህ ናቸው። ለምሳሌ ግንቦት ሰባቶች ወይም ደግሞ ኢዜማዎች አማራ ላይ ያላግጠዋል አላለገጡም ብትሉኝ በሰዓቱ የነበሩ ሰዎች ሁላችንም የቆሰልንበት ጉዳይ ነው። በተለይ ግንቦት ሰባትና ኢዜማ ግልጽ እኮ ነው። የአማራ ጄኖሳይድ ለምሳሌ አማራ ሞተ የሚለውን ኢትዮጵያዊ ሞተ እያሉ ነበር ሲናገሩ ነበር። በየሰልፉ ላይ እኮ ግንቦት ሰባት የምን ስብስብ ነው? የብሔር ብሔረሰብ ስብስብ ነው አይደለም? በትክክል አማራም ቢሆኑ ራሳቸው አማሮቹ አማራን ማይሉም ከዛ የሚታወቁ ሰዎች አማራ ያልሆኑ ከእስክንድር ነጋ ጀርባ ሁነው አማራን እያስገደሉት ነው። ሪያሊቲ ስለሆነ ማለት ነው። አሁንም እነዚህን ሰዎች እንሸከማለን ከሆነ አባቴ አንድ ጫማ መራመድ አትችልም። ነው የኢዜማና የግንቦት ሰባት ስብስብ የአማራ ጠላቶች ለመሆናቸው ከኛ በላይ ምስክር ሊኖር አይችልም። ስለዚህ አሁን ለምሳሌ እኔ ማን ነው አሁን ለምሳሌ የግንቦት ሰባት ደጋፊ ሆኖ ከዝንጀሮ እኮ ቆንጆ አይመረጥም። እኔ በርግ ይባል ቆይ አንደኛ አንዴ ቆይ አዳምጠኝ። እንደ አማራ ሆኖ እኮ ግንቦት ሰባት የሚደግፉ ሰዎች የነበሩ ሊኖሩ ይችላሉ። ሁሉም ጸረ አማራ አይደለም። ኖ 80 እና 90% ግንቦት ሰባት የሚደግፈው አማራ ነው። 80 እና 90% ገብቷል። አመራሩ ማቅሩ ማን ይዞት እንደነበረ ጥንቅቀር ያቃሉ ነው ነና አሁን ስለ ግንቦት ሰባት አንድ ደቂቃ ብቻ አንተ ትቀጥላለህ። ይኸውልህ አንተ ለምሳሌ ሚኪ የሮያል ፋሚሊ ብዬ ጥቅልል አድርጌ ብሳደብ አንድ መሳደብ የለብህም። ስፔሲፊካሊ በኤርሚያስ ወንጀለኛ አይደለም። ምን ያገናኘዋል? ሮያል ፋሚሊ ወንጀለኛ አይደለም። ሁለተኛ ደግሞ ድርጅት አይደለም። ኦኬ እሺ፣ ችግር የለውም። ይቅርታ ምሳሌውን ስላነሳሁት። ግንቦት ሰባት ውስጥ አማሮች ሆነው በጊዜው የነበረው ትግል ያ ስለነበር የደገፉ ሰዎች ሊኖሩ ይችላሉ። ኤርሚያስ ብለህ ቀጥታ ወይም ደግሞ አምሳሉ ብለህ ሙልጌታ ብለህ ወይ ከሊት ብለህ መናገር ነው ያለብህ። ለምን ትክክለኛ ትግል መስሏቸው አምነውበት የገቡ ሰዎች እንዳሉ እናውቃለን። ለምሳሌ ኢዜማን ተከትለው ግንቦት ሰባትን ተከትለው ሄደው ጸረ አማራ ሆኖ አይናችን እያየ የወለጋን ጭፍጨፋ አማራ ላለ ማለት ኢትዮጵያዊ ሲሉ የነበሩ እስከ መጨረሻው ማነው ስሙ አብይ አህመድ ይሄ አቦይ ስብሃት ሲፈታ አማራ የሆኑ ሰዎች አሉ። ዊኖዘም እነዛ ሰዎች አማራ የሆኑት ልክ አቦይ ስብሃት ሲፈታ በእርግጠኝነት ነው የምነግርህ። እስከዛ ድረስ ግን ጸረ አማሮች ነበሩ። አማራነታቸው እንደ ህልም ያባነናቸው የዛ ጊዜ ነው። እነኚህ ሰዎች ጠላት ናቸው፣ እንስማማለን። ነገር ግን አንተ ፖለቲካ የምታውቅ ሰው ስትሆን የድርጅቱ የፖለቲካ ዘርፍ ኃላፊ ሆነ ስትቀመጥ
እኔ አይነት አነጋገሮች ትሪገር የሚያደርጋቸው ብዙ የአፋድ ደጋፊዎችን ሊያስከፋ እንደሚችል ስለምል ይሄንን አነጋገርን ማስተካከል አለበት። በዚህ ጉዳይ ተሳስቷል። የግንቦት ይጥርቅም ቆይ እንደዚህ ጋር እኔ ለምሳሌ ሳምንት ሙሉ 2 ሳምንት በሙሉ ከነ ዶክተር አምሳሉና ከነ ኤርሚያስ ጋር ተያያዝኩ በኋላ የግንቦት ሰባት ጥርቅም ለሀጫሞች እያልኩ ነው የምሰድባቸው። ይሄ ነገር ወስደ አንተ ከሌላው ህዝብ ጋር ለምትበቃ እሱ እኮ ስፔሲፊክ እኮ ያደርገው እኮ ከአርበኛ እስክንድር ነጋ ጀርባ ተቀምጠው አላሰራም ያሉኝን አካላት እኮ ነው እኮ አሁን እኔ የማራምደው የምናገረው ነገር እነዚህ እንደ ሙልጌታ ናቸው። እኔ የምናገረው ነገር እነሱን ስፔሲፊካሊ መጥቀስ ይሻላል። እነሱን በስም መጥራት ነው ያለብን። እኔ አሁን እሱ ኢሹ ያደርጋል ሚኪ እኔ የሚታይ ነገር አለ። እንደውም አንዴ ህዝብ እንዲፈርድ ድምፁ ቢሰማ ጥሩ አይመስላችሁ? ኔቨር አሁን እያደረግ ያለው ነገር እኔ ጥቅሙ ምን እንደሆነ ራሱ አይታየኝም። በመጀመሪያ ደረጃ ስህተትን በጋራ እንውሰድ እያልኩኝ ነው። ሆልድ ኦን አንተ ለተናገርከው ነገር እነዚህ ሰዎች መሪ ሆነው ፊት ቀደም ሆነው እነዛን ይምሯቸው እንጂ ከጀርባ መዓት ናቸው። ለምን እንወሻሻለን? እስከ ዛሬ ድረስ ድርጅቱ አታስታውስም እንዴ? የዙም ሚቲንግ ላይ መታያች ሴትዮ የሽ ነው ምን አይ ዶንት ሪሜምበር ሄር ኔም ስም ግንቦት ምንድን ነው የሚባለው? ግንባሩ እስካሁን አልፈረሰም እያለች ስትከራከር የነበረችው ሴትዮ ሲበጠብጡ ሲያሰማው ነበረ ወንድማችን። ሲበጠብጡ የነበሩ ሰዎች እንዳለ ግንቦት ሰባት ውስጥ የነበሩ ግንቦት ሰባት ብቻ መሆን አይደለም የግንቦት ሰባት ቀዳሚ የነበሩ ሰዎች። ግንቦት ሰባት ደግሞ ያደረገውን እና ያደረሰውን ነገር የነበረ ያውራ። ቤተሰቦቻችሁን ጠይቁ እያንዳንዳችሁ። ሰው ከነነፍሱ የአማራ ልጆች ጉርጓድ ውስጥ ከነ ህይወታቸው ከወገብ በታች ተቀብረው ፀሐይ ላይ ነበረ እስኪሞቱ ድረስ የሚደረጉት። እነ ገብርዬ በስራ የተደደሉበት ማጣጥቁ ስላለ ልክ ወያኔ ወልቃይት ህዝብን እንደምታደርገው ቀኝ እጅ እየተቆረጠ ግራግር እየተቆረጠ ክራንች እንኳን ይዘው እንዳይራመዱ ይሄን ነበር ግንቦት ሰባት የሚሰራ የነበረው የአማራ ልጆች ላይ። ስለዚህ ግንቦት ሰባት ብሎ ሰው ሲቃወም ያቁስልን እያስታወሰ ነው። ለዛ ደግሞ ልዩነት የለንም። ግንቦት ሰባት ጠላት አይደለም አልኩ እንዴ? ሆልድ ኦን ልጨርስ። ይሄ ቁስል ስላለበት ነው ሰው ተንገብግቦ የሚናገረው። እነዛ ሰዎች አሁንም መሪ ናቸው በአማራ ጉዳይ ላይ። አሁንም እንዳለ ምንድነው የመሪነቱን ደረጃ ተቆጣጥረው ያሉት እነዚህ ሰዎች ናቸው። ቢቻል እስክንድርን ከነዚህ ሴቭ ማድረግ ነው ትክክለኛው መንገድ። እነዚህን ሰዎች ተናገረ። እነዚህ 3 ሰዎች ብቻ አይደሉም፣ ከጀርባ መዓት አሉ። የነገርኩ ባለፈው ሲበጠብጡ የነበሩ መዓት ሰዎች አሉ። እነሱ ሁሉ ናቸው ይህንን ነገር ሲሰሩ የነበሩት። ገንዘብ እየተሰበሰበ የሚሄድ የነበረው ለነ ብርሃኑ ነጋ ነበረ። የአማራ ህዝብ በመደገፍ ግንቦት ሰባትን አንደኛ ነበር ገንዘብ በማዋጣት። ምክንያቱም በረሃ ያለው ያንን ሁሉ ጀብዱ የሚሰራ የነበረው የአማራ ልጅ ነበረ። በዜና ላይ ግን ግንቦት ሰባት እየተባለ የሚወራው ነገር በስጋት ለልጆቼ ብሎ የሚያዋጣውን ብር ምን ይደረግበት እንደነበረ እነ ብርሃኑ ነጋ የሚያቃይቀዋል። ስለዚህ እነዚህን ሰዎች ሰው ተናገረ ብለህ ወይም ከጀርባቸው ያሉትን ተናገረ ተብሎ ዲፌንድ ለማድረግ ኦር ሌላ ነገር ለመሆን መውጣት እኔ አግባብ ነው አልለውም። እነዚህ ሰዎች ናቸው በፊት አሁንም ድረስ እኮ ግንባሩ አልፈረሰም እያሉ ግንባሩ ኦፊስ ከፍቶ ሁሉ ስቲል ኦፊሱ ክፍት ነው። መዓት ብር እየወጣ ኦፊስ ላይ ወርአስ ሻለቃ ዳዊት $70,000 ትልቅ እኮ ብር አይደለም። የአሜሪካን ፖለቲካ ታውቁታላችሁ። ካላወጣ 5 ሳንቲም ትርፍ የዲፕሎማሲ አታገኝም። ለሴኔተሮች ለኮንግረስ ተመራጮች ዶኔት አድርገህ እነሱን ጋብዘህ ምናምን ነው። ጋብዤ ላዋራቸው ብለው ፕሮጀክት ነድፈው 70,000 ሲጠይቁ ነው መቆሚያ መቀመጫ ያሳጧቸውና ከድርጅቱ ለቀው እስኪወጡ ድረስ የሆነው። ይሄን ሁሉ እንቅፋት እየሆኑ የአማራ ጉዳይን እዚህ ያደረሱ ሰዎችን አይደለም ለሀጫም ሌላም ቢባሉ ዲዘርቭ የሚያደርጉ ናቸው። ተናገረ ተብሎ ይሄን ያህል ጦርነት መክፈት ድርጅት እስኪፈርስ ድረስ አሁን አንቺም ሳይድ ይዘሽ የመጣሽው
እኔ ጥቅሙ አይታየኝም። ገርመኸኛል። ይሄንን ድምፁ ይሰማና ማለት ነው። ድምፁ ይሰማና ከዛ በኋላ ሌሎች ሰዎች በጀጅ አድርጉት አይሻልም? ሳይዱ ምንድን ነው አልገባኝም። ኖ እንዴ ዲፌንድ መባል አለባቸው እያለች ነው። ይሄ እኔ ደግሞ እያልኩ ያለት ስፔሲፊካሊ ሰዎቹ መባል አለባቸው። ወይ ኤርሚያስ ወይ አምሳሉ ወይም እንትና ከሌ ብለህ መናገር ነው ያለብህ እንጂ እባክህን አንዴ እኔ ልድገምልህ። በግንቦት 7 መዋቅር ውስጥ የነበረ ፕሮፓጋንዳ እየሰራ እኛ ብሔርተኝነትን ስናቀነቅን ኢትዮጵያ እያለ እያላዘነ እስከ ነብሳችን ያስቀበረን ከአባልነት ውጭ እንዲያው እሱም አመራር መሆን አይችልም። ለምን? በወንጀል ተጠያቂ ነው። ጊዜያችን አቃጥሏል። ህዝባችን አስጨፍጭፏል። ድርጅት እንዳይኖረን የአማራ እናት መሃን እንድትሆን አድርጎናል። ልክ እንደ ብአዴን፣ ልክ እንደ ቲፒኤልኤፍ፣ ልክ እንደ ኦፒዶ በወንጀል ተጠያቂ ነው የግንቦት 7 የወንጀለኛ ስብስብ በሙሉ። እሺ አንድ ጥያቄ ልጠይቅህ። በኢህአዴግ መዋቅር ውስጥ መከላከያ ሰራዊት ውስጥ የነበረ ሰው በሙሉ ጠላት ነው? ወጡ እኮ ነው። በሙሉ ጠላት ነው የነበረ በሙሉ ጠላቴ ነው እያልኩ አይደለም። ግንቦት 7 ሆኖ ዛሬም በአማራ ላይ የሚሸፍጥን ግን ማለት ነው ስሙን ጠርተህ እከሌ ለሃጫም በለው ለሃጫም በለው ለምን አትለው? ቆይ አንድ ነገር ልንገርህ። አንተውን ለግንቦት 7 ድርጅት ተቋም ማነው ተገና ዲፌንድ እያደረክ ነው ማለት ነው አይደለም? እና ዲፌንድ ካላደረክ በግንቦት 7 ውስጥ የነበረው በሙሉ ወንጀለኛ ነው ቢባል ምንድነው ክፋቱ? እንደሱ ካልክ እኮ እየፈረጅክ ነው። በኢህአዴግ መከላከያ የነበረውን በሙሉ ጠላት የምታረግ ከሆነ አልተጨፈጨፍ ነው ወይ ኢህአዴግ? ኦኬ ኢህአዴግ ጠላት ነው አይደለም? ኦኬ የደረሰ እንትን ድርጅት የደረሰ አይደለም? ይኸውልህ እንደዚህ ጀነራል ግንቦት 7 የሚባለው ድርጅት የደረሰ ኦኬ ኢህአዴግ ጠላት ከሆነ አሳምነው ጽጌ ወዳጅ ነው ጠላት ነው ንገረኝ። ማይክል ጃክሰን እነ ብርጋዴር አንዴ ቆይ እነ ብርጋዴር ጄኔራል አሳምነው ጽጌ አንዴ ቆይ ያለ እርኩስና ቅዱስና ታመሳስል እነ ብርጋዴር አሳምነው አንዴ እባክህን ቆይ አንዴ እነ ብርጋዴር ጄኔራል አሳምነው ጽጌ በኢህአዴግ ጊዜ መፈንቅለ መንግስት እነ ኮሎኔል ፈንታው ማቤ እነ ኮማንደር ማሙሸት አማረ ነው ማን ነው የሚባለው? እነ ብርጋዴር ጄኔራል ተፈራ ማሞ ኦኬ አንዴ ቆይ ያ እነዚህ ገባ መለስን ጉርባውን ለማነቅ መፈንቅለ መንግስት የሄዱ ጀግኖች ናቸው በዛን ሰዓት ማለት ነው። ስለዚህ አንድን ድውይ ለማዳን በዛ ደረጃጀት ነበሩ ብለህ ማጠጋጋት ይህ ትክክል አይደለም። ኦኬ ለዛ እኮ ነው እኔ አሁን ላጠጋጋ ፈልጌ አይደለም። በዛ ተቋም ውስጥ የነበሩ ዛሬም በትግላችን ውስጥ ያሉ ትላንትና የተሰዉ እንደነ ኮሎኔል ታደሰ ሸቴን አይነት መስዋዕትነት የከፈሉ ሁሉ ስላሉ ተቋም ውስጥ ያለ እነሱ እኮ እነዚህ እኮ ያስገደሏቸው እነዚህ ሰዎች ማለት ነው። አንዴ አዳምጠኝ እኮ ነው አሁን አትነግድበት ልል የፈለኩ ምንድነው ልነግድበት አይደለም። በተቋም ውስጥ ስላለፈ ሁሉ ሰው ስፔሲፊክ አድርገው ቆስሎ መታከም ያጦ የአማራ ህዝብ ድርጅት አመራር እስክንድር ነጋ እኔ ምሳሌን ያነሳውልህ ሚኪ ተቋም ውስጥ ያለፈ ሁሉ ጠላት አይደለም። ምሳሌውን መነሳ ስለሌለ ስማቸው ገና የግርሳት ስለሆነ ማለት ነው። ይኸውልህ ግንቦት 7 ውስጥ ያለፈ ሀቀኛ አማራ አለ። ተደረገ አዳምጠኝ። ይኸውልህ እሱ ጋር አይደለም እየሄድኩ ያለሁት። ግንቦት 7 ውስጥ ያለፈ ሀቀኛ አማራ መኖሩን መርሳት የለብህም። ስለዚህ ንግግሩ ትክክል አይደለም። አንድ ጊዜ ድምፁን እናዳምጠው ፕሊስ፣ ለጀጅመንት ሌላውም ሰው መስማት ስላለበት ነው። ኮሚቴዎቹ የሚወቀሱበት የደጋገሙ ጥላቻ መስበክ ነው። ምንድን ነው አሁን ኮሚቴው ላይ በዛም ከአንተ የማይጠበቅ ነገር ነው የምትሰራው። በውጭ ያለው ገንዘብ ለምንድን ነው እንዲከፈል ያልሆነው? ለምንድን ነው ጀግኖቻችን በድርጅት ስም የዶላር እዝ እየተባሉ እየተሰደቡ? አንዴ ቆይ እኔ የምንግባባ መስሎ የነበረ እስካሁን ማለት ነው። ለካ ማመቻመቻ ነው የሚፈለገው። ማመቻመቻ ማለት ነው።
ወንድሞቻችን የዶላር እዝ እየተባሉ ቆስለው መታከሚያ አጣው ነው እየተገደሉ ያሉት። ብሩን ደግሞ እንደነዚህ አይነት የግንቦት ሰባት ወንጀለኛ ነፍሰ ገዳይ 800 ሺህ ብር ይዘው የግል እንትናቸውን እያካበቱበት እየነገዱበት ይገኛሉ። ለምንድን ነው የምናመቻመቸው? እነዚህን አይደለም የግንቦት ሰባት ለሀጫምና ጋሰስ ማለት በቀይ እርሳስ ግንባሩ ማለት ነው። ለምንድን ነው የምንወሻሸው? ደም እኮ ነው፣ ህይወት እኮ ነው የሚገበር ያለ። ምናልባት እናንተ ወንድሞቻችሁ ላይሞቱ ይችላሉ። እኛ ታላቅም ታናሽም ወንድሞቻችን የእናታችን ልጆች ገበረንበታል። በስማ በለው የምታውቁት ሰዎች ስነ ስርዓት ብትይዙውን ማሪፍ ነው። ለዚህ 800 ሺህ ብር የአማራ ህዝባዊ ድርጅት ዋና ተጠሪ እስክንድር ነጋ ተጠያቂ ነው። ለምን እንኳን ተጠያቂ አይደለም? ሚኪ ተጠያቂ ነው። ለምንድን ነው ተጠያቂ ነው? የድርጅቱ ዋና ተጠሪ የለውም። የወከላቸው እሱ ነው። እነሱ ናቸው ውጭ ሀገር ሆነው ኮንትሮል ያደረጉት። ከአቅሙ በላይ ከሆነ ለህዝብ ይፋ ማድረግ አለበት። ለማንም ባለጌ ተጠሪ አይደለም። ናይንኪ ከአቅሙ በላይ ከሆኑ ቆይ ኃላፊ ነው አይደለ? እሱ ኃላፊ ነው። የድርጅቱ ዋና ተጠሪ ነው አይደለ? መልሽልኝ። ድርጅቱ ዋና ድርጅ ባላንስ የሆነ ነገር እባክሽን ይኸውልሽ ሚኪ ባላንስ የሆነ ነገር እንዲኖር በህዝባችን ላይ አትቀልጅ። አሁን አንዴ አዳምጪ እያልኩ ኧረ እኔ አልቀልድም፣ በፍጹም አልቀልድም። አንዴ አዳምጪ። የድርጅቱ ዋና ኃላፊ ከሆነ እነዚህን ሰዎች ይህ ኤርሚያስ የሚባለውንና ሙልጌታን በውጭ ያስቀመጣቸው ሁሉም ሁለት ተወካይ ሲያቀርቡ እስክንድር ነጋን ያስቀመጣቸው አንደኛ ነው። ሁለተኛ እንደ አማራ ህዝባዊ ድርጅት ደግሞ የአማራ ህዝባዊ ድርጅት ዋና ሰብሳቢ ታላቁ እስክንድር ነጋ ነው። ይህን ነገር ማስተካከል ያለበት እስክንድር ነጋ ነው። ከሱ አቅም በላይ ከሆነ ደግሞ ለአባላቱና ለአማራ ህዝብ ይፋ ማድረግ ነው፣ ለወታደሩ ይፋ ማድረግ ነው። ከዛ በኋላስ ደጋፊውና ወታደሩ በእነዚህ ሰዎች ላይ ምን አይነት እርምጃ ምን ውሳኔ መወሰን እንዳለበት የራሱን ውሳኔ ይወስዳል ማለት ነው። ስለዚህ የጦር ማነው የድርጅት ኃላፊ ሆኖ ጥያቄ ሲመጣ አይጠየቅም። ድል ሲመጣ ደግሞ የአማራ ህዝባዊ ድርጅት አደረገ ብለ መግለጫ መስጠት የተለያየ ነው። በስሜት ብንናገርም ፖይንታችን ጥንቅቅ አድርገን የምናውቅ ሰዎች ነን። አትሸወዱ። ቀስ ብላችሁ ስለወራ ነገር ተናገረ ሎርድ ማዲ አንዴ ቆይ ለሎርድ ስለሆነ ነው። ይችን ብቻ ልበልና እኔ እወጣለሁ። ቆያለሽ እኔ ልወጣ ስለፈለግኩ ነው። ፕሊስ እባክሽ። እኔም ልወጣ ነው። እናንተ ብዙ እኔ ብዙ ቆየሁኝ ተከራከርኩኝና አንድ ነገር ብቻ አስቀምጬ ልውጣ። ሚኪ ይኸውላችሁ የገንዘቡ ጉዳይ ላይ በቃል ኪዳን ሰነዱ መሰረት በጋራ መጠየቅ ይችላል። ይህንን እንደ ስራ አስፈጻሚ የአፋር ስራ አስፈጻሚ በሙሉ ለምሳሌ ቃል ኪዳን ስትል ለምሳሌ 4 ሰዎች ለግለሰብ ሁሉ ቢክድን ያልክድን ብለው እንደ ኢየሱስ ክርስቶስ ያመለኩትን ሰዎች ሪከርድ ባመጣልስ? ቆይ ስማኝ፣ ሌላ ውስጥ አትግባ። የበርጌማ የተበላሸውን ነገር የምናስተካክልበትን ነገር ብናመቻችን ነው የሚሻል። ይኸውልህ እኮ እየነገርኩ ነው። በቃል ኪዳን ሰነድ መሰረት ምን ማለት ነው? ድርጅቱ ሲመሰረት የተፈራረሙት የቃል ኪዳን ሰነድ አለ። በዛ መሰረት ገንዘቡ ይመለከተዋል አፋድን። አፋድ አባል የሆኑት በሙሉ እንዳመራር በሙሉ ይመለከታቸዋል። ስለዚህ እሱን የማምጣት የማስደረግ የሁሉም ግዴታ አለበት። በዋናነት ታላቁ እስክንድር ነጋ ደግሞ ያስፈጽማል። ይህንን ጥያቄ በጋራ እንታገልበታለን። ከዛ በተረፈ ግን ማለት ነው አፋድን በሚመለከት ስለዚህ በዚህ ጉዳይ ላይ እስክንድር ነጋን ይመለከታል ማለት ነው። አዎ ይመለከተዋል እያልኩ ነው ከቅድም ጀምሮ። መዲ ደግሞ አይመለከትም። ለምን እንደዚህ ለምንድን ነው የምትፈሩት? ምንድን ነው እየነገርኩ ነው። ነገር የለኝም አይመለከትም። ለምን እንደዚህ ለምንድን ነው የምትፈሩት? ምንድን ነው እየነገርኩ ነው። ነገር የለኝም አይመለከትም አይደለም ያልኩት። ተጠያቂ ፓወር ብዙ የለውም ልትል ፈልጋለሁ። ቆይ አንድ ጊዜ ጥያቄው ለእኔ ራሴን ነፃ ማውጣት ፈልጋለሁ ከዚህ ጉዳይ ላይ። አንደኛ እንደ ድርጅት ሁሉም ስራ አስፈጻሚዎች ብቻውን እስክንድር ነጋ የሚወስነው ጉዳይ ስላልሆነ እንደ ድርጅት መዋቅር አላቸው። ስራ አስፈጻሚ ያለ በስራ አስፈጻሚ ወስነው ይህን ገንዘብ እልባት ይስጡት። እዚህ ደጋፊ የሚጫጫበት ምክንያት የለም። አትሳሳት። አንዴ ልናገር እስኪ ዳንኤል፣ እኔ ልሄድ እኮ ነው። ፕሊስ ለምን ሳኔ ሊሆን ያለ አንተ
የምትረሱት ነገር ግን ሁላችሁም ይሄን ብር ያዋጣነው እኮ እኛ ነን። እኔ ለምን አትሰጠኝም ማይክ? እንደዚህ እኔ ሰው የነሱ አይደለም። ስነ ስርዓት ያጭጣቃትሪ ነው። አንዴ ቆይ ሀሳቡን እኮ መቀበል መብታችሁ ነው። ግለሰብ ቅድም ስለተነሳ ደግሞ ተንዘግዘጋሽ ገባሽ። ተረጋጋ እንዴ አቦ ዝም ብትይ ይሻላል። ማዲያ እንደከንታ አድርጊ እዚህ ኖ ነበር ጊቭ አፕ እዚህ ጋር አስተካክላለሁ ነው ኢንፎርሜሽን ግለሰብ አፍቃሪ ነው እዚህ ያለው በሙሉ ምንም ለማራዝ የሚያስብ ያኛው ተነካ እስክንድር ነጋ ግለሰብ ምናምን ብላችሁ አታሳንሱት። ሚኪ ይሄ ተገቢ ንግግር አይደለም። ቆይ አንዴ ሚኪ ቆይ አንዴ እዚህ ጋር ማስተካከል ያለብን ልንገርህ ነገርኩ እኮ ቅድም እኮ ነበር ጊቭ አፕ ለአርበኛ መከታው ለሰራዊቱ አፋዱስ ማስገባቱ እዛው መከታው ይጠየቃል። እነ ጌታ አስራዳ ያሉ የፋይናንስ ጉዳይ መከታው አይጠየቅም። አርበኛ ፕሮፌሰር ጌታ አስራዳ ይጠየቃል። አርበኛ ኮሎኔል ፋንቶም እኔ ደግሞ መተዳደሪያ ደንብ አለ። ፋይናንስ በማን እጅ ላይ ነው ያለው? መተዳደሪያ ደንብ አለ። እኔ ይኸውልህ በህግ ነው መተዳደሪያ ደንብ አይደለም። ፋይናንሱ በማን እጅ ላይ ነው የተገነባበት? የመዋቅር ደረጃ ደምጣ ዳንኤል፣ አሁን በጩኸት የሚሆን ነገር የለም። እኔ የምትሰማኝ እሺ፣ ፋይናንሱ በማን እጅ ላይ ነው ያለው? ለምን አትሰማኝም? እኔ እኮ አይደለሁም እስክንድር ነጋ እንዴ? ለምን የምታፋጥጠኝ? እኔ ነኝ አውቃለሁ እኮ። አይ ሌሎቹ ስለዚህ ነው ገንዘብ የሚያስገቡት እንዴ እኮ። ይኸውልህ አሁን እኮ እዚህ ጋር የደጋፊ ጉዳይ ነው አይደል እያወራን ያለ ነው። እኔ የምናገረው የደጋፊ ጉዳይ አይደለም። ፋይናንሱ በማን እጅ ላይ ነው ያለው ጥያቄ እኮ ነው እኮ። ቀጥ የኔቨር ጊቭ አፕ እንዴት አይነት ጉድ ነው እየተናገርኩ ያለሁት? የምታደምጠኝ ከሆነ አፋድ የራሱ መተዳደሪያ ደንብ አለው። ስራ መተዳደሪያ ደንብ አይደለም ማውራ። ፋይናንሱ በማን እጅ ላይ ነው ያለው ነው የምነግርህ። እኔ ቅድም ለሚኪ ስነግረው የት ነበርክ እንዴ? ወርደህ ነበር እንዴ? ሚውት አድርገው ጥላይ እስክንድር ነጋ ይመለከተዋል እያልኩ አልተናገርኩም እንዴ? አንድ ጊዜ ስለዚህ ሌሎቹ ለምን ታካታቸዋለህ እዚህ ውስጥ ታዲያ? እሺ አዳምጠኛ። እኔ እኮ መብቴ እኮ ነው። ያንተን ኦፒኒየን ነው ግዴታ መከተል የለብኝም። እኔ ማምንበት አይደለም። ፋይናንሱ ማንገነ ሪያሊቲ እኮ ነው የምናወራው። ኔቨር ጊቭ አፕ እናንተ ከድርጅቱ ጋር ተቀራርበን ስራው እንዲፈጸም ነው የምትፈልጉት ወይስ ረብሻ ነው የፈለጋችሁት? የምን ረብሻ ነው እንዴ? አንተ ከዚህ ስለምንነጋገር ነው የምትጨነቀው። ምድር ላይ ደግሞ ይኸውልህ በጥይት እጥረት ምን እየሆነ ነው? ጦሩ እየፈረሰ ነው። የዶላር እየተባለ እየተሰደበ ነው። አዎ ጥያቄያችን ተግባራዊ እንዲሆን አንድ ቀይ ሳንቲም ግን አልደረሳቸውም። ሆዳሞች ደግሞ የግንቦት ሰባት ደመኛዎቻችን ናቸው። እነዚህ ናቸው። እነዚህን እንድንፋረር እኔ እኮ እንደ ኤርሚያስ እኮ እነዚህ ደግሞ እስክንድር ነጋ ይዟቸው የመጣ እሺ፣ አንዴ ስማኝ እኮ አይደለም እንዳትለኝ። እነዚህ ሁለቱን እኔ መስክርልህ፣ ዳንኤል ይመስክርልህ። ኤርሚያስን ከኔ በላይ የታገለው ሰው የለም። ስለዚህ አሁን አንድ ጊዜ አዳምጠኝ። አሁን ወደ ግለሰባት ሄድ፣ እንደ መዋቅር እንደ ተቋም እንሄድ። እነዚህ ሰዎች እስክንድር ነጋ ሁለቱን የውጭ ተወካይ አድርጎ አቅርባቸዋል አላቀረባቸውም? ይህን መልስልኝ። ይሄ የታወቀ ጉዳይ እኮ ነው። ስለዚህ ምንድን ነው የምትለኝ ታዲያ? ማን ነው ተጠያቂው ታዲያ? አሁን እኮ እንደ አመራር እንደ ድርጅት አመራር እስክንድር ነጋ ኃላፊነት አለበት። አንድ ሁለተኛ ሁለቱን ሰዎች መርጦ እንደማምጣት ደግሞ እስክንድር ነጋ እነዚህን ሰዎች ገንዘቡን አፍንጫውን ይዞ ለምን የእስክንድር ነጋ ገንዘብ አይደለም፣ ይሄ ገንዘብ የአማራ ህዝባዊ ድርጅት ገንዘብ ነው። ስለዚህ እነዚህን አፍንጫውን ማሰሪያ ነገር አስቀምጠን ብንለያያቸው አማራጭ ያለው ምርጫ ግዴታ ነው፣ ፋክት ስለሆነ ማለት ራይት። እሺ አንድ ነገር አስቀምጠን እንሂድ። ይኸውልህ በመጫዋጫው ሳይሆን በሰላማዊ መንገድ እናወራ። አንደኛ ህግና ደንብን አክብረን እንቀጥላለን። አንደኛ ቅድም የተናገርኩትን ልድገመውና በመተዳደሪያ ፈጻሚ ይመለከተዋል። ሁለት ሶስተኛ መዋቅሩ ተስተካክሎ የውጭ ስራ አስፈጻሚው እንደየችግራቸው መጠን ተስተካክሎ ይፋ ማድረግ አለበት የሀገር ቤት አመራር። ሶስተኛ ይህን ታግለን ማስተካከል አለብን። ምክንያቱም ኮሚቴው እስካልተስተካከለ አሁን መቀጠል አንችልም። ሶስተኛ አራተኛ የመጪውን አዲስ የፋይናንስ አሰባሰብ ሁኔታ አባቴ አንተ ስለመጭ ትላለህ። የትናንቱን እየበላ ነው ዛሬ ገንዘብ ስጠኝ ብዬ ማን ነው የሚሰጠኝ? አንደኛ ላይ ተናገርኩ። ወደዛ ምትሄድ ኔቨር ጊቭ አፕ አንደኛ ላይ ተናገርኩ እንዴ? አራት ነገር እኮ ነው የተናገርኩት እንዴ? ለሌባ ትናንት የተሰበሰበውን አልሰጥም ብሎ ጀግና ቋስ መታከም ያጡ እየሞተ አሁን ደግሞ ሌላ ገንዘብ እንሰብስብ ሊያል መጀመሪያ የኋላ ትራክ ሪከርድን አጥርተ ነው ነገ ከሰው ፊት መቅረብ የምትችለው እኮ። ለዛ እኮ እንታገል እያልኩ ነው። ስለዚህ ይህንን ገንዘብ
እስክንድር ነጋ እንዳንድ መዋቅራዊ ድርጅት ኃላፊ እነ ኮሎኔል ፈንታው አይመለከታቸውም፣ እነ ማስረሻ ሰጤ አይመለከታቸውም፣ እነ ራስ ደረጃ ላይ አይመለከታቸውም፣ እነ ሻለቃ መከታው አይመለከታቸውም። ለምን? የድርጅቱ ዋና ሰብሳቢ እስክንድር ነጋ ነው። አንድ አሁንም እዚህ በላይ አልደግምልም። ሌላ የፈለገ ብትሰነጣጥቀው እሱ ያንተ ትርጉም ነው። አንደኛ የአማራ ህዝባዊ ድርጅት መሪ እስክንድር ነጋ ነው። ጦሩን ማኔጅ የማድረግ ኃላፊነትን ግዴታም አለበት። አንደኛው ነው። ሁለተኛው ደግሞ ወይም መሪ አይደለም በላይ መሪ ካሉን ለምሳሌ የዚህ ኃላፊ ኮሎኔል ፈንታው ማቤ ቢሆን ኮሎኔል ፈንታው ማቤ ነው የምጠይቀው። የዚህ ድርጅት ኃላፊ ሻለቃ መከታው ቢሆን ሻለቃ መከታው ነው የምጠይቀው። እንዲሁም ራስ ደረጀ በላይ እንዲሁም ካፒቴን ማስረሻ ሰጤ ነው የምጠይቀው። እኔ ልወጣ ነው። ለማንኛውም ስለነበረን ጊዜ አመሰግናለሁ። አራቱን ነጥቦች በጋራ እንሄድባቸዋለን። ከመሄድ በፊት አንድ ነገር ልበልህ። እስካሁን አላወራሁማ። እኔ አላወራሁማ እስካሁን ታወራለህ። እስካሁን ድረስ የምናወራው ይሄ ገንዘብ የኤርሚያስም የከበደም የዮሐንስም whatever their name የነሱ አይደለም። ይሄ ገንዘብ የኛ ገንዘብ ነው። እኔ በበኩሌ 1,000 ብር አዋጥቻለሁ። የኔ ጓደኞች በእኔ ዙሪያ ብቻ ከ10,000 ብር በላይ ተዋጥቷል። ይህንም በማስረጃ ላቀርብልህ እችላለሁኝ። እኔ ከፈለግ ሪሲቱን ልልክልህ እችላለሁኝ በእኔ ዙሪያ ብቻ። ስለዚህ ይሄ የአማራ ህዝብ ሲበላ የኖረው የአማራ ህዝብ እስክንድር በታማኝነት የሚያክለው የለም። እስክንድር ስለሆነ እስክንድር ታማኝ ነው ለህዝባችን ያደርስልናል ብሎ እስክንድርን አምኖ ነው ህዝቡ ያዋጣው፣ እኔን ጨምሮ እስክንድርን ስለምናምነው ነው ያዋጣ ነው። ነገር ግን አሶ አካባቢ የተሰበሰቡ ሰዎች የሱን እንኳን ስም እያስጠፉት ነው በሚያደርጉት ነገር። እናንተ ላይ ሰማችሁ ይችላል ይጠየቁ ምናምን ትላላችሁ። ከመጠየቅ በላይ ላስት መንዝ ጎንደር ላይ በጎን እየከፈሉ የመከፋፈልን ነገር እየሰሩት ነው። ይሄ እየተደረገ ጎጃም ላይ በማስረሻ ሰጤም ካነሳሽ ኤቭሪዌር በጎን እየከፈሉ ከኛ ጋር ነን በሉ እየተባለ የሚደረግ ነገር አለ። ለምንድነው ካፕቴንን የተጠመደው? የነሱ ደጋፊዎች ሂዱ ከዚህ ስላላቸው ነው። እያንዳንዳቸው ሙሐቤም ቢሆኑ ሂዱ ከዚህ ያላቸውን ጠምደው ይዛሉ። በጎን ሰው ሰፖርት እያደረጉ አቅፈው ለመሄድ ይሄንን ጀግኖቻችንን እየከፋፈሉበት ነው። ለዚህ እስክንድር አይደለም ተጠያቂ፣ እነዚህ ግለሰቦች ናቸው ተጠያቂዎች። ይሄንን ግን ለእስክንድር እንኳን ሰው ቀርቦ እንዳይናገር እስክንድርን አንቀው ይዘዋል። ማንም ሰው እስክንድርን አክሰስ ማድረግ አይችልም በእነዚህ ሰዎች ካልሄደ በስተቀር። ስለ አሁን አይደለም ማወራልህ፣ ከግንባሩ ጀምሮ እነሱ ደውለው በእነሱ ስልክ ነው የምታገኘው እንጂ ቀጥታ የሚያገኘው አርበኛም እዚህ ጋር አመራሮቹ ታች ያሉት ፋኖች አያገኙትም እያልሽን ነው? ናይ እኔ እያልኩኝ ያለሁት ውጭ ሀገር የሚረዱ ሰዎች ምናምን ስራ አስፈጻሚ ስራ አስፈጻሚ እንኳን ማውቀው ታሪክ ስራ አስፈጻሚዎቹ በተወካዮቻቸው በፋኖች ማግኘት አይችሉም እስክንድር ነጋ? እኔ እንጃ። እኔ ስለሱ እዛ ውስጥ ስለሌለሁበት አላውቅም። ሰው አክሰስ ማድረግ አይችልም። ሰው አክሰስ ማድረግ አይችልም። አርበኞቹ አክሰስ እንደማያደርጉት አውቃለሁ። 4-5 ጊዜ ደውለውም እንደማያገኙት አውቃለሁ። እኔ የማውቃቸውን አትሊስት አይገኝም። የውጭዎቹን ነው የምታወራው? አረ እዛው መሬት ላይ ያሉትን በቃ እንግዲህ አውሪ ካላችሁኝ ይሄ ነው ፋክቱ። የሀገር ቤት አመራሮች እስክንድርን አያገኙትም። አመራር አላልኩም፣ ሌሎቹን በተመለከተ ነው እያወራሁ ያለው። አመራሮቹ ቢሆን በአንድ ጊዜ አያገኙም። ምንም አንወሻሽ። አሁን ይሄ ምንም የሚወሻሽ ነገር አይደለም። አያገኙትም፣ ተፈልጎ አይገኝም። መረጃ ዳኒ ከፈለክ ላወራህ እችላለሁ በዚህ ጉዳይ። ከዚህ በፊት የሆነ ደርሶ ኦልሬዲ እኮ አሁን ፓብሊክ እያወራሽ ነው ያለሽው። የሀገር ቤት አመራሮች ናቸው ወይስ የውጭ ድጋፍ አስተባባሪዎች? እኔ ስለ ውጭ አመራሮች የማውቀው ነገር የለም፣ ምንም አላውቅም። እኔ እናንተ የሀገር ቤቶቹ ናቸው ተወካዮች ምናምን አላውቃችሁም። እኔ የማውቀው መሬት ላይ ስላለው ነው። መሬት ላይ ያሉ የሀገር ቤት መሬት ላይ ያሉ የሀገር ቤት አመራሮችን እስክንድርን አያገኙትም።
በእናታችሁ አትከራከሩኝ። መሬት ላይ ያሉት ኢዝሊ አክሰስ ማድረግ አይችሉም። ይሄ ፋክት ነው። ማወቅ ከፈለጋችሁ በማስረጃ እንደዚህ እኮ ነው። ታዲያ እንዴት ትናንት ለጋዜጣዊ መግለጫ ለአሜሪካ ኤምባሲ እንዴት ተገናኙ ታዲያ? ኦኬ ዲቴል ውስጥ አታስገባኝ ዳኒ ፕሊዝ። ይሄ ነገር ባለበት ሁኔታ ነው እናንተ አመራሮቹ መጠየቅ አለባቸው ምናምን የምትሉት። አንደኛ ነገር እነዚህ ሰዎች ናቸው አንቀው ብሩን የያዙት። ከእስክንድር እኔ ኤክስፔክት ማደርገው እንደ ታማኝነቱ ህዝብ አምኖት እንደሰጠው በዚህ ጉዳይ ላይ ከአቅሜ በላይ ነው ወይ ብሎ ለህዝብ ይፋ ቢያደርግ ደስ ይለኛል። ወደ እኔ ፖይንት መጣ። ደስ ይለኛል ቢያደርግ ይሄን ከአቅሜ በላይ ነው እነዚህ ሰዎችን አልቻልኳቸውም ቢል ደስ ይለኛል። ነገር ግን የእነዚህን ሰዎች አለመታመን እሱ ላይ ልጭንበት አልችልም። ምክንያቱም እሱ ጫካ ነው ያለው። እነሱ ለከበደ እያነሱ ሲሰጡ ለከሌ ኦፊስ ሲከፍቱ እንትናን ወደዚህ ሲልኩ ወደዛ ሲልኩ የሚያውቀው ታሪክ የለም። ለምን እንወሻሻለን? ኔትወርክ እንኳን ያስቸግራል አይደል? ኢትዮጵያ ኮሚኒኬሽን፣ እርስ በርስ ኮሚኒኬሽን እንኳን። ስለዚህ እሱን ተጠያቂ በእነሱ እንዝላልነት ወይም መጥፎነት እሱን ላደርገው አልችልም። ነገር ግን ይሄ ሁኔታ ደግሞ በእነሱ ጉዳይ እሱን ተጠያቂ የድርጅቱ ኃላፊ ነው አይደለ? አይ ሚኪ የድርጅት ሰብሳቢ ዋና ኃላፊ ነው አይደለ? ማንን ነው ታዲያ የምጠይቅ? አሁን እኮ ክሊር አደረጉ። ለምሳሌ ራስ ደረጃ እነዚህ ሰዎች ደረጃ ያገባው ማስረሻ ቢሆን ማስረሻ እንጠይቃለሁ። እነሱ አያገባቸው እነሱ ምክንያቱም የድርጅቱ አይደለም እያሉ ነው እነዚህ ሰዎች። አሁን እኮ አንቺ የድርጅቱ ኃላፊ አይደለም እያልሽ ነው በዚህ አገላለጽ ማለት ነው። ምንም አልገባህም እኔ የማወራው ነገር። አንቺ የድርጅቱ ኃላፊ አይደለም እያልሽ እኮ ነው። ሚኪ ቆይ ልጠይቃት። ቆይ ማዲ ለምሳሌ አንቺ ኔቨር ጊቭ አፕ እና አንቺ ኔቨር ጊቭ አፕ ሚኪ ያላችሁ እኔ የምኖረው ስዊዘርላንድ የፋይናንስ ውክልና ሰጡኛላችሁ የእናንተ የጋራ ብር ሂሳብ የሆኑን ማለት ነው። እኔ ግን የመጣሁት ግን በአንቺ ነው። እኔ ለማድረገው ምዝበራ ማንም የሚጠየቀው ሚኪና ኔቨር ጊቭ አፕ ይጠየቃሉ ወይስ አንቺሽ የምትጠይቀኝ? ከአቅሜ በላይ ብዬ ማሳወቅ ግዴታ አለብኝ? እኔ ነው የምትጠይቀኝ? እስካላሳወቅሽ ድረስ በአንተ ክፋት ግን አይደለም የምጠየቀው፣ ማሳወቅ ግን አለብኝ። እስካላሳወቅሽ ድረስ ግን በዚህ ምዝበራ ላይ ተጠያቂው ማን ነው? እስካላሳወቅሽ ድረስ እኔ ነኝ ተጠያቂ ቢሆን። ግን አሁን ምሳሌው ጥቅም የለውም ባጭሩ ማለት ነው። ስለ ገንዘቡ ተጠያቂ ነው እያልኩኝ ነው። ስለ ገንዘቡ ሳይሆን ለነሱ ክፋት እሱ ተጠያቂ አይደለም ነው። አንድ ነገር ብቻ እነሱ ለሚሰሩ ኃላፊነቱን ነው ለገንዘቡ ኃላፊነት የሚወስደው እስክንድር ነው። እሱን ነው እኔ የምናገር ያለ ገንዘብ እስክንድር አይገኝም ያልሽበት ነገር ግን አንድ ያድርግልኝ። አመራሮች ናቸው፣ እነ ጌታ አስራደ ናቸው፣ እነ ደረጀ ናቸው፣ እነ መከታው ናቸው። ማን ነው እስክንድርን አክሰስ አላረገም ያልሽው? ለምንድን ነው እዛ ዲቴል ውስጥ እዚህ ቲክቶክ ላይ እንዳወራ የምትፈልገው? እንዴ መጀመሪያ አነሳሿ ህዝብ ፊት አነሳሹ እኮ ለምን? በቃ ህዝብ ፊት በደፈናው አክሰስ ማድረግ የትኛውም እንትን ኢዝሊ አይችልም። ይሄ ፋክት ነው፣ የማውቀው ነገር ስለሆነ ነው። ይሄ ስም ማጥፋት ነው ብዬ ነው። ኢትስ አፕ ቱ ዩ እማቀውን ተናግሬ ያለሁኝ። ኢትስ አፕ ቱ ዩ ዲቴል ውስጥ መግባት። ምክንያቱም አሁን ይሄ እስክንድር ነጋ አመራሮቹ የማያገኙት ሰው ነው የሚል አሊጌሽን ነው ለእኔ። ምክንያቱም ትክክል አይደለም ወይ? ስም ጠርተሽ ተናገሪ። አቅቷቸው 3 ቀን በእግራቸው ሄደዋል። ይሄ ነው እየነገርኩ ያለሁት። ትክክለኛ ስሙን ጥሪው። አላገኘሁም ሰው በቃ ካልጠራሽ ደግሞ ይሄ የሐሰት ክስ ነው የሚባለው። ምክንያቱም እስክንድር ነጋ በቦታው የለም፣ ስራውን እየሰራ አይደለም የሚል መውሰድ ትችላለህ፣ መሰንጠቅ ትችላለህ። ለምን መውሰድ አይደለም እንዴ? አንቺ ለተናገርሽው ነገር ደግሞ ኃላፊነት መውሰድ አለብሽ። ለምን ብለሽ አነሳሽው እስክንድርን ታዲያ? ኔቨር ጊቭ አፕ ካልሆንኩኝ የራስህን መውሰድ ትችላለህ። ቆይ ኔቨር ጊቭ አፕ ኔቨር ጊቭ አፕ እሷ እንደዚህ የሚል አሊጌሽን አመጣ አይደለ? ክሮስ ቼክ ደግሞ ማድረግ ደግሞ የኔ እናንተ ፋንታ ነው። ክሮስ ቼክ አድርገን ትክክል ካልሆነ አይ ኖ አንተ ላመጣኸው የፈለከውን ነገር አምጥተህ ስለለጠፍክበት እስክንድር ነጋ ላይ ይሄ ትክክል ነው ብዬ አላስብም። ይሄ ስም ማጥፋት ነው። እስክንድር ነጋ ይኸውልህ ባለፈው ገዳም ለገዳም ይዞራል። ገዳም ለገዳም ይዞራል እንደዚህ የተባለ ስሙ ሲጠፋ ነበረ። ይሄ ትክክለኛ ንግግር አይደለም። ገባህ? ልነግርህ እኮ ነው። ማዶ ማዶ የነበረታቸው የወረደችው ልጅ በደንብ መሬት ላይ ኔትወርክ እንዳላት በደንብ እናቀን ሁላችንም። ተራ ሴት አይደለችም። ይሄ ተራ ደጋፊ የምትላ ሴት አይደለችም።
በዚህ ጉዳይ እርግጠኛ ኔትወርክ ምናምኑን ተወሱ እኮ እኛንን ማጣራት ነው ያለብን። ኔቨር ጊቭ አፕ ነገር አሊጌሽኑ እኮ ማጣራት ስለማይል በዝምታ እንተባበር። አዎ መነሳት አልነበረበትም። ከመነሻው መነሳት አልነበረበትም። እስክንድር ነጋን በዚህ ልክ እንደዚህ ነው ብሎ እዚህ ቦታ ላይ መናገር ኃላፊነት የሚወስድ ሰው ኃላፊነት መውሰድ አለበት። እኔ ከተናገርኩኝ ለምናገረው ነገር ማስረጃ ማቅረብ ወይ ጌታ አስራደ ደውሎ አያገኘውም፣ መከታው አያገኘውም፣ ወይ ኮርኔል ፋንታውን ማያገኙትም ብሎ መናገር እንጂ እስክንድር ነጋ በስልክ አክሰስ አይደረግም ብሎ ግን በደፈናው እኔ መረጃ አለኝ ብሎ ግን በሚዲያ አይነገርም። ይህ ስተትም ይሄ መታወቅ አለበት። ቆይ ኔቨር አንድ ጥያቄ አልጠይቅህ። ባለፈው ሰለሞን አጣናና እስክንድር ያደረጉትን ንግግር ሰምተሃል አይደል? የዛሬ ስንት ወር ምንድን ነው ያለው? እዛ ላይ አዳምጠው ከሆነ ደውልልሃለሁ ብለህ ሳትደውልልኝ ቀረህ፣ ሲጨንቀኝ መጨረሻ ደወልኩ አላለም እኮ። ደወለ አገኘው። ታዲያ ምንድን ነው? ከስንት ጊዜ በኋላ አይደል? ዊ ዶንት ኖ። እሱን የሚያውቁት ሁለቱ ናቸው። ሰምተሃል? እዛ ቦታ ላይ እኔና ከማጣራት እኮ የምንችልበት እንትን የለንም። እዛ ቦታ ላይ ማስረጃ ነው እየጠየቅ ያለው። እዛ ቦታ ላይ ሰለሞን አጣና ጋር ባደረገው ንግግር እስክንድርን አክሰስ ለማድረግ እንደተቸገረ በደንብ ቁልጭ ብሎ ይታያል አይደል? አይ አይታይም። እንዴት ነው የማይታየው? መቼ ደውሎ እንዳጣው ጠዋት ደውሎለት 4 ሰዓት ላይ እንገናኝ 3 ሰዓት ላይ እንገናኝ ተባብለ 5 ሰዓት ድረስ ደውሎ አቶት ቢሆንስ? እንደዚህ አይነትማ ቁንጽል ነገር ይዘህ ማስረጃ ነው ለማለት ትንሽ ያስቸግራል። መቼ ነው ያጣው እንዴ? 2 ቀን ደውሎለት አቶት ቢሆንና ወሩን ሙሉ አጣ ማለት ነው እንዴ? እንደዛ ብለህማ መደምደም አትችልም ዳዊት። መደምደም ሳይሆን ግን እንደ ትሬስ ኦፍ መረጃ ግን አለች አይደል? ኦኬ እንደዛ ብለው ሰደው። ግን እኔ አሁን እዚህ ጋር በደፈናው እሷ በተናገረችው ልክ ማንም አያገኘውም ብሎ መናገርና ይህንን ብሎ መናገር ትንሽ አስቸጋሪ ነው። ምክንያቱም መረጃ ካላትስ ኧረ ታፍኛለሁ ጎበዝ። ማምጣት ነው ማቅረብ ያለባት። የሚፈጥረው ጫና ደግሞ የተለየ ሊሆን ስለሚችል ወልድ ብታደርግ መናገር አልነበረ